السلام عليكم ورحمة الله وبركاته. ودنا تكبرات يا أبو ما يوتيوب channel تكتتوش عندنا سلام ناتشو أمان نو الله الحمد لله. لو channel أدي سوناتشو سبسكرايب ترجون هنوم فيديو لايك شير يا درجاتشو لين. إنجدي ትንሽ ቢዚ ሆኜ ጠፍቼ ነበር። እንግዲህ ከዚህ በኋላ ላለመጥፋት ሞክራለሁ። እንዴት አያችሁ? ሲቲ ሲሰማታው ምን ጫወታ የምር ያልጠበቅኩት ማለት ያው ሲቲ ያሸንፋል ብዬ አልጠበቅኩም ነበር። ስላልጠበቅኩት አልተናደድኩም። አንድን ለምሳሌ መናደድ ካለብህም በቃ ያሸንፋል ብላ ውስጥ አምኖ ሲሸነፍ ነው የምትናደደው እንጂ ያው እንደማያሸንፍ እስካወቀ ድረስ አትናደድም። ለምን ያለ ሮድሪ ያለ ኔታን አኬ ያለ በርናንዶ ሲልቫ ሲቲ አርሰናልን ያሸንፋል ብዬ አልጠብቅም። ሃላንድ አመቻችቶ ሲያቀርቡለት ብቻ ነው እሱ ማጥቃት ላይ ያው የሚጀግረው። ተራሩጦ ምናምን እንደዚህ ኳስ ወስቶ እንደ ሌላ አጥቂ ለምሳሌ እንደ ኪሊያን ባፔ ለምሳሌ ኪሊያን ባፔ ከሱ የሚበልጥበት በጣም ያው ፍጥነትም ተራሩጦም እንትን ያደርጋል። ግን ሃላንድ እንደዛ አይደለም። ሃላንድ ለምሳሌ ሃላንድ የሚያደርገውን ኪሊያን ባፔ ማድረግ አይችልም። ኪሊያን ባፔ የሚያደርገውን ሃላንድ ማድረግ አይችልም። ሁለቱም የራሳቸው እንትን አላቸው። ለምሳሌ አሁን የተሰጠው ኳስ ሃላንድ በምንም ተአምር በቃ ወደ ጎል ይቀይረዋል። በቃ ለመጨረስ ሃላንድን የሚደርሰው የለም። ግን ካልተሰጠው ተራሩጦ እንትን እንደ ኪሊያን ተራሩጦ እንትን ማድረግ አይችልም። ኪሊያን ባፔ ለምሳሌ ኳስ እንትን ካልመጣለት ለማምጣትም ይሮጣል። በጣም ይራሮጣል። ፈጣንም ነው። በመሃል ሜዳ ይዞ በጣም ሄዶ አጥቅቶ መግባት ይችላል። ይሄን ወረዛ ሄድኩት። አሁን ሲቲ የሚያረጋው በቃ እስካሁን በደንብ እንትን እያረጋለው በቃ ተጫዋቾችን ማን ከማን ጋር እንደሚሄድ ኮምፔር የሚያረጋቸው ፔፕ ጋርዲዮላ ነበር። የምር ይሄ አሁን ማታ እኔ አሁን ሃላንድን ማውጣቱ በጣም ነው ግራ ያገባኝ። ሃላንድን ያወጣው እንዴት ተስፋ በመቁረጥ ነው? በቃ ተሸንፌያለሁ ሰከንድ በደንብ ማጥቃት በሚችልበት ሰዓት በቃ አሁን ለምሳሌ ጎል የተቆጠረበት ቲም በቃ መከላከል አይደለም አሁን ሲለው በደንብ ማጥቃት ነው። በቃ ተከላካይ አይደለም ማስገባት አለብክ። መጀመሪያውን ተከላካይ መሆን ነበረበት። ይሄ ማርክ ጉሂ ተከላካይ በመጀመሪያ ፈርስት ሃፍ ነበር መግባት ነበረበት። ማርክ ጉሂ ግን አልገባም። ፈርስት ሃፍ በቃ ተከላካዮችን አስገብቶ ዘግቶ ተቋቁሞ ቢያንስ ሰከንድ ሃፍ በቃ ምን ልበል ብቻ እኔ እንዴት እንዳረገው የማታውን ተጫዋቾችን እንዴት እንደዚህ እንደገለባበጣቸው ተቃራኒ እንዳረጋቸው። አሁን ለምሳሌ ሃላንድን ያወጣበት ምክንያት 3 ጎል ስለገባ ሁለት ጎል ሶስተኛው ጎል እንደው እሱ ከወጣ በኋላ በዚህ የገባው እንዴት ጎሉን በቃ ጎሉ ከዚህ በኋላ ጎል የማግባት ቻንስ የለኝም ማስገባት አይችሉም፣ ስለዚህ ሊጎዳብኝ ይችላል ብሎ ነው ያወጣው ሃላንድን። ወይስ ከሃላንድ ኡመር ማርሙሽ ይሻላል ብሎ ነው ኡመር ማርሙሽ ዲፕሌስ ሊያደርግ ያለው? የምር እኔ ጫወታው በቃ ምንም ኖርማል አድርጌው አልፌው ነበር። ግን ያን እንደምን ግሪሊሽን በቃ ልጆቹን ወጣ ገባ ሲቀያየር እንዴ በጣም አናደረኝ። በቃ ጫወታው ያኔ እየተናደድኩ መጣው። ምንም መናደድ ምንም ኖርማል አድርጌው በቃ
አንደኛ ለዋንጫውም ይሄ ዋንጫ ያን ያህል እንትን የሚያስደርግ አይደለም። ተጫዋቾቹ ለፕሪሚየር ሊግ ያው መጥቀቁም መጥቀቅም ያው ጉዳትም እንትን ላይ መሆንም አያስፈልጋቸውም። በእርግጥ ግን ያ እንትና ያ ኤንዞ ማሬስካ አሰላለፉ እንዴ በዚህ አሰላለፍ ይሄን አሰላለፍ የማታውን አሰላለፍ አይቼው በጣም ነው እንዴ የምር በጣም ነው ተገረምኩት። በመጀመሪያ አሪፍ ነው ግን መጨረሻ ላይ አሁን ፖዚሽን ራሱ እየመሩ ነው ነበሩት 57-43 ነበረ ሲቲ። ዋናው ተከላካዩ ላይ ድክመታው ለምሳሌ ጎሎቹ ደግሞ በተለይ ቀላል ጎል ናቸው። እስቲ አሁን ይሄ የመጀመሪያው ጎል እና በቃ መከላከል ላይ በቃ በጣም የጀገኑት መከላከል ላይ ነበረው ነው አርሰናሎች። ለምሳሌ ክሊራንስ 25-18 ነበር አርሰናል 25 ሲቲ 18 ነበር። ኪፕ ሴቭ ለምሳሌ ኪፐሩ በረኛው በጣም ያዳነው 5 ነው። 5 ምርጥ እንትኖች አድነዋል የአርሰናል ማለት ነው። ሲቲ ላይ ታርጌት ሹት 4 ታርጌት ሹት ነበር። 4 ታርጌት ሹት ከአራቱ ታርጌት ሹት አንድ ብቻ ነው ሴቭ ማድረግ የቻለው ዶናሮ እና ብሎክስ 2-1 ብቻ በቃ ብልጫ ያለው በጥፋት ላይ ነው። ጥፋት 12 ዲስፕሊን ላይ ጥፋት ላይ ብቻ አርሰናል 12 ሲቲ 11 በቃ ፖዚሽን በቃ የሌለ ነው። 14 ፖዚሽኑ 44-56 43-57 እንደዛ ነበር ፖዚሽኑ። ቢጫ ካርድ ያው ሁለቱም በኩል ቢጫ ካርድ አለ። ሁለት ቢጫ ካርድ ነው። ግን ሆኖም እያለ ሲቲ በምንም ነገር በሁሉም ነገር እየመራ ነበር ነው በቃ። አሁን አንደኛው ሊያሸንፉ የቻሉት አንደኛ በበረኛው ዴቪድ ራያ በጣም ምርጥ እንትኖችን ያው ሴቭ ማድረግ ችሏል እና ገብርኤል አሪፍ ነበሩ እና 5 ኦን ታርጌት ሹት ተነበረው ሲቲ 5 ታርጌት ሹት ነበር። ከ5 ታርጌት ሹት አንድ እንኳን ወደ እንትን መቀየር አልቻሉ። አሁን ሃላንድ ማውጣት ያልነበረበት ነው እንደዚህ መጨረሻ 48ኛ ላይ ሶስተኛው ጎል ተቆጠረ። ከዛ ከ3 ደቂቃ ከ52ኛ ደቂቃ በኋላ ሃላንድ ነው ወጣው። መሆን ነበረበትም ግን ማጥቃት በቃ የበለጠ ለማጥቃት መጣር እንጂ ተከላካይ ማስገባት ይሄ አሁን ዱኩ ሃላንድ መውጣት ነበረባቸው መጨረሻ። አሁን ዱኩ መጨረሻ ላይ እንደዚህ አይነት ሰዓት በጣም ይጠቅማል። ፋስት ነው በቃ ወሪያን ሰጥሪ ፊልፊል ወጥቶ እና ራያን ሸርቂ ቢገባት ኖርማል ኦኬ በቃ በጣም አሪፍ እንቅስቃሴ የነበራቸው እንዳጠቃላይ ሲሚኒዮ ነበር በማታ ጨዋታ ሲሚኒዮ አንቶን ሲሚኒዮ እና ኩሳኖፍ አሪፍ ላይ እንትን እያደረገ ነበር። ግን የመር በቃ የናህል ታግለው እንትን ብለው እንደዚህ በማሸነፋቸው ግን በጣም ያው ሰበቡ በቃ ምንም ምክንያቱ የሆነ መላጣ ኢንዞ ማሬስካ የምር በጣም ነው ያናደረኝ። የምር እንዴ አንደኛ እኔ በጣም በቃ ሊረዳው ያልቻልኩት አሁንም ደግሜ ያንሰላሰልኩ አለሁት ሃላንድን በምን ሂሳብ ለምንድን ነው መውጣት ያልነበረበት ነው። በቃ አራንጽ ሃላንድና ዱኩ ሁለቱ መውጣት ያልነበረባቸውም ነው። በቃ እንዴ ሃላንድን አውጥቶ ኡመር ማርሙሽን ማስገባት ኡመር ማርሙሽ ራያን ሸርቂ ቢገባ እንኳን ችግር የለውም አሪፍ። ሃላንድ እና ዱኩ በጭራሽ መውጣት አልነበረባቸውም። በቃ 4 ነጥብ እነሱ ሁለቱ የሆነ ነገር በቃ መፍጠር የሚችሉ ልጆች ናቸው። ለማንኛውም ያው አልፈዋል። እንግዲህ
ቀጣይ ፕሪሚየር ሊግ እንደዚህ በእንደዚህ አይነት ሁኔታ እንቀጥላለን ብዬ አላስብም። በዚህ ሁኔታ በዚህ በማታው ልፍስፍስነት በማታ እንደዚህ ሲንፊና ተጫዋቾችን እንደፈለግ ዝም ብለ መገለባበጥ 43ኛ 40ኛ 45ኛ ደቂቃ 52ኛ ደቂቃ 59ኛ ደቂቃ እንዴ በቃ ግልብጥብጥ እንደዚህ በማድረግ ምንም እንትን የምታረጋው ነገር አይደለም። ከጅምሩ ያው መደረግ የነበረበት ነገር መጀመሪያ ያው ተከላካዮቹ አሪፍ ተከላካዮችን እንተደርገ አሁን ለምሳሌ እሱ አርሰናል ማድረግ የሚችለውን ነገር ነው እያደረገ ነበረው። ኤንዞ ማሬስካ አርቴታ ማድረግ የሚችለውን ነገር ለምሳሌ የሚመራ ተጫዋች ነው የሚመራ መሪ የሆነ ነው ተከላካይ ማስገባት ያለበት። አጥቂ ሃላንድ እና ዱኩን በቃ የሚደርሳቸው አልነበረም። ለምሳሌ መጨረሻ ላይ የሚያስፈልጉት እነሱ ነበሩ። በቃ ተገላብጦሽ ነው ሆነብኝ ማታ የምር እኔ አዲያም በቃ ተስፋ ቆርጦ ይሁን ደግሞ እንደዚህ በ48ኛ ደቂቃ ከ48ኛ 50ኛ ደቂቃ ተስፋ መቁረጥ 40 ደቂቃ እያለክ ተስፋ መቁረጥ ይሄ በጣም ቃሽምነት ነው፣ ፍርሃት